ተናስተልኝ ማግደሊን ፕሮግራም ተከታታዮች እንደምን ከርማችኋል? እግዚአብሔር የተመሰገነ ይሁን። ያለምሸት ነኝ። ዛሬም ከእናንተ ጋር እግዚአብሔር እድል ሰጥቶኝ በዚህ ያለው ክብር ለጌታ ይሁን። ዛሬ በጌታ ጸጋ ከእናንተ ጋር ለመነጋገር ትንሽ ሐሳብን ይዤ ለማካፈል የመጣሁበት ጉዳይ ሰዎች በአንድም በሌላም በተለያየ ሁኔታ ውስጥ እንኖራለን። ያው በሚለዋወጥ ዓለም ውስጥ ነው ያለነው። የሚለዋወጥ ኢኮኖሚ፣ የሚለዋወጥ የፖለቲካ ሁኔታ፣ የሚለዋወጥ የግዢ ሁኔታ፣ የተለያየ ነገር ዓለም አቀፍ ግብይቶች፣ አገር አቀፍ ግብይቶች፣ የተለያዩ ነገሮች ሁኔታችን ነገራችንን ኑሯችንን እየለወጡበት ባለበት ሁኔታ ውስጥ እንኖራለን እግዚአብሔር ሰዎች እና ሁኔታዎች ሁሉ ጊዜ በለውጥ ሂደት ውስጥ ነው ያሉትና ያ ደግሞ የለውጥ ሂደት የኛንም ህይወት አስተሳሰባችንን እንኳን ሳይቀር ፍላጎቶቻችንን እንኳን ሳይቀር ላይ ተጽዕኖ የማድረግ ብቃት አለው እና በተለይ ለክርስቲያኖች እና እንዲህ አይነት ለውጦች ሲመጡ እንዲህ አይነት የሚያናውጡ ወይም ደግሞ እንዲህ አይነት መልካም የሚመስሉም ለውጦች ሲመጡ ለክርስቲያኖች ግን አንድ ትልቅ ተስፋ አለን። ክብር ለጌታ ይሁን። ያ ተስፋ ግን ለሚያምን ሁሉ ነው። በእርግጥ የእግዚአብሔር ቃል ለሚያምን ሁሉ ያ ተስፋ እንደሆነ የእግዚአብሔር ቃል ይናገራል። ነገር ግን እኛም ክርስቲያኖችም በእንደዚህ አይነት የለውጥ ሂደት ውስጥ ስንኖር ትልቅ ልንረዳው የሚገባው ትልቁ ነገር እግዚአብሔር የማይለወጥ አምላክ መሆኑን ማወቅ ነው። ክብር ለጌታ ይሁን። እግዚአብሔር በዘመናት መካከል በፍጹም ተለውጦ አያውቅም። ሁኔታ ሊለወጥ ይችላል። የእግዚአብሔር ሰዎች ነገሮች ይቀያየራሉ፣ ሁኔታዎች ይቀያየራሉ። የሰዎች ሐሳባቸው ሊለውጡ ይችላሉ። ብዙ ነገር ይቀየራል በዚህ ምድር ላይ ያለ ነገር እና በሚቀየር ሁኔታ ዓለም ውስጥ ስንኖር የማይቀየር ጌታ እንዳለ በማመን በዚህ ሴኩሪቲ ውስጥ እንዳለን በመገንዘብ በጣም በመረጋጋት መኖር ይጠበቅብናል። ስለዚህ ዛሬ የምናገርልን ለከናንተ ጋር ልከፋፈል ያሰብኩት ሐሳብ እግዚአብሔር በፍጹም አይቀየርም የሚል ነው። እግዚአብሔር በፍጹም የማይለወጥ አምላክ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ዓለም ከመፈጠሩ በፊት ጀምሮ እግዚአብሔር ያው ነው ወገኖቼ ሆይ። እግዚአብሔር ያው ነው። በሉዓላዊነቱ ያው ነው ያለው። ፍቅሩ ያው ነው። እግዚአብሔር ኪዳኑን የሚጠብቅ አምላክ ነው። እግዚአብሔር ሐሳቡን የማይቀይር አምላክ ነው። ለጸጋ ስጦታ እንኳን እግዚአብሔር አይጸጸትም። እግዚአብሔር ጻድቅ አምላክ ነው። ክብር ለጌታ ይሁን። እንግዲህ በመጽሐፍ ቅዱሳችን ስንመለከት እግዚአብሔር ያው በምድር ላይ ያለውን ስራ የሚሰራው ከሰው ጋራ ነው። እንደውም መለኮት ሆኖ ወደ ሰውነት ተቀይሮ እንኳን ወደ ምድር የመጣው ለሰው ነው። ክብር ለጌታ ይሁን እና በእኛ ሁኔታ ሆኖ እግዚአብሔር በዚህ ምድር ላይ ሐሳቡን ይገልጣል። በእኛ ሁኔታ ፈቃዱን ይገልጣል። በእኛ ሁኔታ ደግሞ የምስራቹን ወንጌል ቃል ወደ ወንጌል ወዳልደረሳቸው በእኛ ሁኔታ እግዚአብሔር ይሰራል። ክብር ለጌታ ይሁን። ስለዚህ በእንዲህ አይነት ሁኔታዎች ውስጥ እንኳን እየሰራ ባለበት ጊዜ በህይወታችን ውስጥ አንዳንድ ጊዜ እግዚአብሔር የሌለ የሚመስለን ጊዜ አለ። እኛ ብቻ አይደለንም። በመጽሐፍ ቅዱስ ብዙ አባቶች እንደዚህ አይነት ስሜት ተሰምቷቸው ያውቃሉ። ከገጠማቸው ችግር ከገጠማቸው ፈተናዎችና አንዳንድ አስቸጋሪ ሁኔታዎች የተነሳ እግዚአብሔር ሆይ ወዴት አለ ብለው ያውቃሉ። ለምሳሌ ዳዊት ብለው ያውቃል። ዳዊት እኮ በጣም የእግዚአብሔር ቅርብ የሆነ ሰው ነው። የእግዚአብሔርን ህልውና በደንብ የተለማመደ ሰው ነው። ግን አንድ ወቅት ላይ ራሱ እግዚአብሔር የሌለ መስሎት ያውቃልና እግዚአብሔር ሆይ ስለምን ጀርባህን ሰጠኸኝ ዝም አልከኝ ሁሉ ብሎ ያውቃል። የእግዚአብሔር ህልውና ከህይወት ውስጥ እንደሌለ መስሎትና እግዚአብሔር ከዳዊት ጋር የነበረውን ሐሳብ የቀየረ መስሎት በየጠራ አልኩኔ እንደዛ አሰብኩኝ። የታለ ታዲያ እንዴት የት ሄደ ነው እንዲህ የሚሆነው ብዙ ጊዜ ብሎ ያውቃል። ወገኖቼ እኛም በህይወታችን እንደዚህ እንላለንና እግዚአብሔር የተገባልን ተስፋ ቃል እያለ በእግዚአብሔር በወደደው ሰዓት በፈለገው መንገድ እግዚአብሔር ተስፋውን ይፈጽማል። ነገር ግን በእኛ ሐሳብ በእኛ ጊዜ በእኛ ፍላጎት ወይም በእኛ ፕላን እና እቅድ ካልሆነ እግዚአብሔር ሐሳቡን ቀይሯል የቀየር ሁሉ ሊመስለን ይችላል። ኔቨር ቼንጅ። እግዚአብሔር በፍጹም ቀይሮ አያውቅም። ክብር ለጌታ ይሁን። እግዚአብሔር ብንለወጥም ሐሰኛ ተተነው እንኳን ብንሄድ አይ በቃ ይሄን ነገር ትቼዋለሁ እንኳን ብንል እግዚአብሔር ተአምራቱን ያደርጋል። እግዚአብሔር ኪዳኑን ይፈጽማል። እግዚአብሔር የተናገረውን ያደርጋል። አይለወጥም። እስራኤልን አይታችሁ እንደሆነ ወገኖቼ ሆይ አራተኛው ትውልድ እኮ ነው ያንን የተስፋውን ምድር እንኳን የወረሰው። ተለውጦ አይደለም እግዚአብሔር ተለዋውጦ አይደለም። እግዚአብሔር ግን የሚሰራበት የጽድቅ መንገድ አለው። ክብር ለጌታ ይሁን። በዛ ሁሉ ዘመን መካከል ውስጥ እስራኤል በብዙ በደልና በብዙ አለመታመን ውስጥ እንኳን ቢሆን እግዚአብሔር ታማኝ ሆኖ ቀጥሏል። ኢየሱስ ጌታ ነው። በፍጹም እግዚአብሔር አለመታመኑን በእስራኤል መካከል አሳይቶ አያውቅም። ተስፋውን በነቢያቱ በኩል ያሳስባቸዋል። ያዕቆብ ሆይ በእውነት አንተ የጠፋህ አይደለም፣ በቃ አልጥልህም አልተውህም ይላል። ኦሬዲ በምርኮ ምድር ሆነው እኮ ነው። ኦሬዲ እኮ ተሰጥተው ነው በባቢሎን እየተገዙ ባሉበት ጊዜ ቀድሞ የተናገረውን ተስፋ እንደገና ያንን ተስፋ እንደገና እግዚአብሔር እንደገና በተስፋው እንደገና እንደሚያስባቸው ይነግራቸዋል። አለመለወጡን ይነግራቸዋል። ግን ብዙ ጊዜ እስራኤል
ማመን አቅቶት ተቸግሮ ነበር። ግን እግዚአብሔር የማይለወጥ መሆኑን አሳይቷል። በአራተኛው ትውልድ አስገብቷል። ከነዓንን ምድር አስገብቷል። ማርና ወተት ወደምታፈሰው ምድር አስገባቸዋለሁ እንዳለ እግዚአብሔር አስገብቷል። ክብር ለጌታ ይሁን። ወገኖቼ አንዳንድ ጊዜ እንዲህ አይነት ችግሮች አሉብን። ስለዚህ ዛሬ ይህንን ሐሳብ ነው ባለንበት ቦታ ላይ እውነቴን ነው የምላችሁ የእግዚአብሔር ሴትና ወንድ ልጆች ባላችሁበት ቦታ ላይ እግዚአብሔር በተናገራችሁ ከእግዚአብሔር በገባችሁ ጉዳይ ላይ እግዚአብሔር ባስቀመጣችሁ ቦታ ላይ እየሰራችሁ ባላችሁበት ጉዳይ ላይ ያ የምትጠብቁት ነገር አለመጣም ብላችሁ ተስፋ እንዳትቆርጡ። እግዚአብሔር ተለውጦ አይደለም። ነገር ግን እግዚአብሔር ነገሮችን በጊዜና በሰዓቱ ብናድንቅ አድርጎ ይሰራል። በጊዜ ይመጣል እግዚአብሔር። ክብር ለጌታ ይሁን። በሰዓት ያደርጋል እግዚአብሔር። በወደደው ጊዜ ነገርን ያከናውናል። ስለዚህ እግዚአብሔር ሐሳቡን አይቀይርም ልላችሁ ነው። ዛሬ ልንቀይር እንችላለን፣ እግዚአብሔር ግን ሐሳቡን አይቀይርም። እንግዲህ ይሄ እግዚአብሔር አይለወጥም የሚለው ሐሳብ ምን ማለት ነው? እግዚአብሔር ቃሉን አይቀይርም ማለት ነው። ክብር ለጌታ ይሁን። የእግዚአብሔር ቃል የጸና ነው። ክብር ለእግዚአብሔር ለአምላካችን ይሁን። በኋላ ስለዚህ ነገር ነግራቸዋለሁ። ሌላው የዘላለም እቅዱን አይቀይርም ማለት ነው። ክብር ለጌታ ይሁን። የዘላለም ወንጌል አይቀየርም። ኢየሱስ ጌታ ነው። አያችሁ፣ ይህ የዘላለም ወንጌል ሊቀየር አይችልም። ምክንያቱም የእግዚአብሔር የዘላለም እቅድ ያለው በወንጌል ውስጥ ስለሆነ የምስራቹን ወንጌል አላለም ለፍጥረት ሁሉ ማድረስ የማይቀየር የእግዚአብሔር አጀንዳና ሐሳብና እቅድ ነው። በፍጹም በቃ አይቀየርም። ይሄም አይቀየር። ሌላው እግዚአብሔር ዕውቀቱ አይለወጥም። እግዚአብሔር በቃ መለኮት ስለሆነ የእግዚአብሔር ዕውቀት ፍጹም ዕውቀት ስለሆነ አሁን ባለው በየዘመናቱ ብቅ በሚሉ ዕውቀቶች የእግዚአብሔርን ዕውቀት ቻሌንጅ ማድረግ አንችልም። የአስትሮኖመርስ ዕውቀት የእግዚአብሔርን ዕውቀት ቻሌንጅ ማድረግ አይችልም። የታላላቅ ቴክኖሎጂዎች መምጣት ዕውቀቶች የእግዚአብሔርን ዕውቀት ቻሌንጅ ሊያደርግ አይችልም። የሚገርማችሁ ነገር ሰዎች በጠፈር ምርምር የደረሱበት እንኳን ምጡቅ የሆነ ትልቅ ዕውቀት የእግዚአብሔርን ዕውቀት ሊተካ አይችልም። ክብር ለጌታ ይሁን። የእግዚአብሔር ዕውቀት ፍጹም ዕውቀት ነው። ኢየሱስ ጌታ ነው። እንደውም ዕውቀቶች ሁሉ ከዚህ ዕውቀት ነው፣ ከዚህ በጣም ከመለኮት ዕውቀት ነው ዕውቀቶች ሁሉ የሚመጡት። ስለዚህ እግዚአብሔር ዕውቀቱ አይለወጥም ማለት ነው። በመጽሐፍ ቅዱሳችን ውስጥ አንዳንድ ሐሳቦች አሉ። እንግዲህ እንደ እግዚአብሔር አይለወጥም ስትይ ለምንድን ነው የሚል ነገር ብንል ለምንድነው እግዚአብሔር የማይለወጠው ብንል የሚገርማችሁ ነገር እግዚአብሔር ዘላለም ስለሆነ ክብር ለጌታ ይሁን። እግዚአብሔር ቀናትንና ጊዜያትን ወቅቶችን ለሰው ልጆች ሰጠ እንጂ እግዚአብሔር በወቅት የሚገደብ አምላክ አይደለም። እግዚአብሔር በሰዓትና በሰዓት መካከል በዘመን መካከል ይሰራል እንጂ ዘመን እግዚአብሔርን አይገድበውም። ለዚህ ነው እግዚአብሔር ዘላለም ስለሆነ የዘላለምም አምላክ ስለሆነ ክብር ለጌታ ይሁን። ምንም አይነት ሲዝን እግዚአብሔር ሊያስቆመው አይችልም። እግዚአብሔር የማይለወጠው ለዚህ ነው። የኢኮኖሚ ኢንፍሌሽን መጥቷል ብንል እግዚአብሔር በዛው ውስጥ ይሰራል፣ አይለወጥም። የፖለቲካ ኬዎስ መጥቷል ብንል እግዚአብሔር አይለወጥም። በሁከት ውስጥ እግዚአብሔር አይለወጥም። በየትኛውም አይነት ሁኔታ ውስጥ እግዚአብሔር የሚለወጥ አምላክ አይደለም። ምክንያቱም እግዚአብሔር ዘላለም ስለሆነ ራሱ ዘላለም ስለሆነ በዘላለም ውስጥ የሚመጡ በዚህ በእግዚአብሔር ጊዜ ውስጥ የሚመጡ ነገሮች ሁሉ እግዚአብሔር ሊቀይሩት አይችሉም። ሌላው እግዚአብሔር ቅዱስ አምላክ ስለሆነ እግዚአብሔር አይለወጥም። በዚህ ነው መጽናት ያለብን ወገኖች። እግዚአብሔር ቅዱስ ነው፣ ሆሊ ነው። በቃ እግዚአብሔር የተናገረውን ያደርጋል። እግዚአብሔር ያለውን ይፈጽማል። እግዚአብሔር አይሳሳትም ማለት ነው። እግዚአብሔር በቃ ትክክል ነው ሁሉ ጊዜ ማለት ነው። ቅድስናው ክብር ለጌታ ይሁን። በምንም ሁኔታ እግዚአብሔር ረስቸው ነው አይልም። እግዚአብሔር ሙዴ ትክክል አይደለም አይልም። ደስ አላለኝም ዛሬ አይልም። ክብር ለጌታ ይሁን። እግዚአብሔር ቅዱስ ነው። ስለዚህ የማይለወጥ አምላክ አለን። ክብር ለእግዚአብሔር ለአምላካችን ይሁን። ሌላው እግዚአብሔር ሁሉን አዋቂ መሆኑ ነው ወገኖቼ ሆይ። ገና ክሬት ሳንደረግ ሳንፈጠር በፊት እግዚአብሔር ያውቀናል። ዛሬ የሆንከውን ነገር ዛሬ ለእግዚአብሔር አላወቀልኝም አትበል። እግዚአብሔር ቀድሞ ያውቃል። እግዚአብሔር በቀደመው ዕውቀቱ ነገሮቻችንን ሁሉ አውቆ ጨርሷል። በቃ ፕላን አድርጎ ጨርሷል። ለእግዚአብሔር ዛሬ የምናስረዳው ነገር የለንም ወገኖቼ ሆይ። የእግዚአብሔር ሁሉን አዋቂነት በጣም ትልቅ ጉዳይ ነው። ሁሉን ያውቃል እግዚአብሔር። ሁሉን ያውቃል፣ ሁሉን ያያል እግዚአብሔር። ስለዚህ እያንዳንዱ እየሆነብን ያለነው ነገር አሁን የምናልፍበት መንገድ አሁን እያደረግን ያለነው ነገር ሁሉ በእግዚአብሔር ዕውቀት ውስጥ ነው። ክብር ለጌታ ይሁን። ዛሬ ለእግዚአብሔር የምናሳስበው ነገር የለንም። በእርግጥ እንጸልያለን፣ በእርግጥ ኮሙኒኬት እናደርጋለን፣ በእርግጥ ህብረት እናደርጋለን ከእግዚአብሔር ጋር። ግን እግዚአብሔር የረሳውና ያላወቀው ነገር ስለሌለ ነው ወገኖቼ ሆይ እግዚአብሔር የማይለወጠው። ክብር ለጌታ ይሁን። እግዚአብሔር አይለወጥም ስንል እግዚአብሔር ሁሉን ስለሚያውቅ በቃ ትናንትናህን ያውቃል፣ ዛሬህን ያውቃል፣ ነገህን ያውቃል። እግዚአብሔር ፍጻሜያችንን እግዚአብሔር ስለሚያውቅ እግዚአብሔር አይለወጥም። ሌላው እግዚአብሔር ጠበቃችን ስለሆነ ነው። ያችሁ በስጋ በተገለጠው በክርስቶስ ኢየሱስ በኩል የዘላለም ሕይወት ካገኘን በኋላ
መልሶ እንደገና እዚሁ አልተወንም በአብ ዘንድ የተቀመጠ ጠበቃ ደግሞ ተሰጥቶናል። ክብር ለእግዚአብሔር ለአምላካችን ይሁን። አይለወጥም እግዚአብሔር ስንል ጌታ ኢየሱስ መጨረሻ ሲሄድ ወደ አብ የጸለየው ጸሎት መጨረሻ ላይ ከዓለም አውጣቸው አልልህም ብሎ ጸልዩዋል። ግን በዓለም ሳሉ ጠብቃቸው፣ በዓለም መከራ አለ ግን ጠብቃቸው ብሎልናል። ነገር ምክንያቱም ይሄ ጥብቅናው በአብ ዘንድ አሁንም ስለኔና ስለናንተ እግዚአብሔር ጌታ ኢየሱስ ክርስቶስ በጥብቅና እየሰራልን ያለው። ስለዚህ ጠበቃችን ነው እግዚአብሔር። ስለኛ ይከራከራል። ስለኛ ጥቃት አይፈልግም እግዚአብሔር። የኛን መከራ ጭንቀት አይፈልግም እግዚአብሔር። ጠበቃችን ስለሆነ እግዚአብሔር የተናገረልን ነገር ይፈጽማል። እግዚአብሔር አይለወጥም። በያዕቆብ ምዕራፍ 1 ቁጥር 17 ላይ እንዲህ ይላል፣ መለዋወጥ በእርሱ ዘንድ ከሌለ ይላል። ክብር ለጌታ ይሁን። ሰው ወቅት አይቶ ይቀየራል፣ ሁኔታን አይቶ ይለወጣል። ወገኖቼ ሆይ ኪሳችን ራሱ ምሳኔዎቻችንን ይቀይሩታል አይደለም? በየቀን የገንዘባችን አቅማችን ራሱ ብዙ የሚለውጠው ነገር አለ ወገኖቼ ሆይ፣ ብዙ ነገራችንን ይቀይራል። ግን በእግዚአብሔር ዘንድ ግን መለዋወጥ የለም። እሱ ሁሉን በሁሉ የሆነ አምላክ ስለሆነ ሚልክያስ 3:6 ላይ እኔ እግዚአብሔር ራሱ አልለወጥም ብሏል። ብዙ ጊዜ ብሏል ወገኖቼ ሆይ። በብሉይ ኪዳን ብዙ ጊዜ ለሕዝቡ ይሄንን ተናግሯል። በነቢያቱ አማካኝነት እግዚአብሔር የማይለወጥ አምላክ እንደሆነ ብዙ ጊዜ ተናግሯል። እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ብሏል ሚልክያስ ላይ። ስለዚህ እግዚአብሔር ራሱ እኔ አልለወጥም፣ እኔ ሐሳቤን የምቀይር አምላክ አይደለሁም እያለ ደጋግሞ ለእስራኤል ተናግሮ ያውቃል። ዘጸአት 3:14 ላይ ደግሞ እግዚአብሔር ሙሴን ሲልከው ወደ ፈርዖን ሲልከው ማን ብዬ የላከኝ ማን ነው ልበል ብሎ በጠየቀ ጊዜ ምን አለው? የሚኖር ያለና የሚኖር እኔ ነኝ ብለህ ንገረው የሚል ቃል እግዚአብሔር ተናግሯል በዛ ስፍራ ላይና እግዚአብሔር ያለ ነው፣ የሚኖር ነው፣ ለዘላለም ደግሞ እግዚአብሔር ዘላለምም ነው። ስለዚህ እግዚአብሔር ሐሳቡን ምንም ሁኔታ ሊያስቀይረው አይችልም ወገኖቼ ሆይ። የሰዓታ በየወቅቱ የሚመጡ ነገሮች፣ የሰው ሐሳብ፣ የቴክኖሎጂው በሉት፣ የእድገት በሉት፣ የአገር ማለት የተለያዩ ትራንስፎርሜሽኖች እንበለው፣ የተለያዩ በአገራት ላይ የሚመጡ ጉዳዮች እግዚአብሔርን ሐሳብ አይቀይሩም። ስለዚህ እኔ ነኝ ብለህ ለፈርዖን ንገረው፣ ትናንትናም አለው ዛሬም አለው ለዘላለምም ደግሞ እኖራለሁ ብሎ ለሙሴ እግዚአብሔር ሲናገረው ይሄንን ሐሳብ እናያለን። እንግዲህ እግዚአብሔር ቅድም እንደነገርኳችሁ እግዚአብሔር ምኑን ነው የማይቀይረው ብለን ስንናገር እግዚአብሔር ኪዳኑን አይቀይርም። በመዝሙር 102:25-27 ላይ ይሄንን ሐሳብ ማየት እንችላለን። እግዚአብሔር ኪዳኑን የሚቀይር አምላክ አይደለም። አቤቱ አንተ ከጥንት ምድርን መሰረትህ ይላል። ከጥንት አንተ ምድርን መሰረትህ፣ ሰማያትም የእጆች ሥራ ናቸው ይላል። ሰማያት የእጆች ሥራ ናቸው፣ እነርሱ ይጠፋሉ አንተ ግን ትኖራለህ ይላል። ክብር ለጌታ ይሁን። እግዚአብሔር የፈጠርካቸው ፍጥረታቶች እነዚህ ግዙፍ የሆኑ ዓለማት እንኳን ይጠፋሉ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል፣ አንተ ግን ያው አንተ ነህ ይላል። ክብር ለጌታ ይሁን። ዘጸአት ምዕራፍ 3 ላይ ያለውን ሪፈር አድርጎ ነው ዳዊት በዚህ ስፍራም ላይ ያለው የተናገረው ማለት ነው። አንተ ግን ያው ነህ፣ አመታቶችም ከቶም አያልቁም ይላል። ክብር ለጌታ ይሁን። እግዚአብሔር ዘላለም ስለሆነ የሚቆጠርለት ዘመን የለውም፣ የሚቆጠርለት አመታት የለውም። ስለዚህ እግዚአብሔር ዘላለም ስለሆነ በሱ ዘላለም ውስጥ የእያንዳንዳችን ፍጻሜ፣ የእያንዳንዳችን ህይወት፣ የእያንዳንዳችን ኑሮ በዛ ዘላለም ውስጥ አለ። ክብር ለጌታ ይሁን። ስለዚህ በራሳችን ዘመን ውስጥ እያየን ነገሮችን የእግዚአብሔር ተለዋዋጭ እንደሆነ የምናስባቸው አንዳንድ ሐሳቦች፣ ስንፍናዎች አሉብን የእግዚአብሔር ሰዎች። ነገር ግን ያለነው ሁላችንም በእግዚአብሔር ዘላለም ውስጥ ነው። ክብር ለጌታ ይሁን። እግዚአብሔር ይመስገን። በማቴዎስ ወንጌል ማቴዎስ 24:35 ላይ ይሄው ሐሳብ እንደዚሁ አለችንም ቃል ላንብብና ወደዛ እንሄዳለን። ክብር ለጌታ ይሁን። ወገኖቼ ሆይ የእግዚአብሔር ቃል እውነት ነው። ክብር ለጌታ ይሁን። 24:35 ላይ እንዲህ ይላል የእግዚአብሔር ቃል እንደዚህ ይላል። እንግዲህ የእግዚአብሔር ቃሉን አይቀየርም ነው ያልኳችሁ። የእግዚአብሔር ቃል አይቀየርም ነው ያልኳችሁና እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም፣ ሰማይም ምድርም ያልፋሉ፣ ቃሌ ግን አያልፍም ብሏል። ቃሌ አይለወጥም። ሰማይ ሊያልፍ ይችላል፣ ምድር ሊለወጥ ይችላል፣ ሁኔታ ሊቀያየር ይችላል። ከሁኔታ በላይ እንኳን ሰማይና ምድር ላይ ኖር ይችላሉ፣ ቃሌ ግን ለዘላለም ይኖራል ብሎ ይሄንን ቃል ይሄንን ኪዳን
እግዚአብሔር ሲገባና ያለን ስለዚህ እግዚአብሔር ለቃሉ ታማኝ ነው እግዚአብሔር አይለወጥም ስንል ቃሉ አይለወጥም ይያል ነው ክብር ለጌታ ይሁን ሌላው ኢሳይያስ 48ም ላይ እንደዚሁ ይሄ ሐሳብ አለ ይሄን ማየት ትችላላችሁ እንደ የምስራቹ ወንጌል አይቀየርም ትልቁ ነገር ይሄ ነው የምስራቹ ወንጌልም አይለወጥም እግዚአብሔር ይባረክ እንግዲህ በብሉይ ኪዳን ብዙ ቦታዎች ላይ እግዚአብሔር በኪዳኑ ሕዝብ በእስራኤል ላይ የተናገራቸው ፍርድ እንደገና ሲለውጥ እናያለን ፍርዱን እንደገና ሲለውጠው ተመልክተናል በራሱ መንገድ እግዚአብሔር አንዳንድ ነገሮችን ሊለውጥ ይችላል ግን ሐሳቡን መቀየሩ አይደለም አሰራሩን ሊቀይር ይችላል አደራረጉን ሊቀይር ይችላል እንግዲህ ወደኛ ስንመጣ ዓለማችን በማይቋርጥ ለውጥ ውስጥ ሲኖር የእግዚአብሔር ሰዎች ሆይ ቴክኖሎጂ ይለወጣል የሜዲሲን ዳይናሚክሱ ቀላል አይደለም ይቀየራል የግብይት ስርዓቱ ዓለም አቀፍ ግብይቱ ይቀየራል ቤንዚን ይጨምራል ይቀንሳል ዶላር ከፍ ይላል ዝቅ ይላል ዓለም አቀፍ ተጽዕኖ ቀላል አይደለምና ብዙ ነገሮችን ይዞ ሊለዋወጥ ይችላል ግን ወገኖቼ ሆይ ወደ ግል ህይወታችን እንኳን እንደዚህ አይነት ለውጦች ደግሞ ሲመጡ እኔና እናንተ በጣም ተስፋ የምናደርገው አንድ ነገር አለ ማለት ነው ክብር ለጌታ የማይለወጥ እግዚአብሔር አለ አያችሁ ነገር ሊለወጥ ይችላል ግን የማይለወጥ እግዚአብሔር አለ የነገር መለወጥ የኔን ፍጻሜ ሊለውጠው አይችልም ምክንያቱም የማይለወጥ አምላክን ስለማመልክ እግዚአብሔር በዘመናት መካከል በፍጹም ሊለወጥ ስለማይችል ጊዜ ሊያልፍ ይችላል ሁኔታ ሊያልፍ ይችላል ግን እግዚአብሔር አይቀየርም በማይለወጠው በእግዚአብሔር ላይ ባለን እምነት ጸንተን በመኖር ድል መጎናጸፍ ለተለት እንችላለን ማለት ነው ክብር ለጌታ ይሁን ዕብራውያን 13:8 ላይ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለምም ያው ነው ይለናል አያችሁ ትናንትና ያመንነው የተከተልነው ጌታ ቃል የሰጠን እግዚአብሔር በቃሉ ያበረታን ጌታ ለነጋችንም እናምነዋለን አንዳንድ ሰዎች ወገኖች ሆይ ለዛሬም ሳይሆን በነገ ፍርሃት ውስጥ የሚኖሩ ብዙ ሰዎች እኮ አሉ እንኖራለን እኮ አንዳንዴ ነገ ምን እንሆናለን እንላለን መጽሐፍ ቅዱስ ግን ይሄን አይለንም ስለ ነገ አታስቡ ነው የተባልነው ለነገው ክፋቱ ይበቃዋል ተብለናል ነገር ግን ልናስበው የምንችለው ማሰብ የሚገባን ግን እግዚአብሔር በሚለወጥ ነገ ላይ እንኳን እግዚአብሔር የማይለወጥ አምላክ ነው ክብር ለጌታ ይሁን ነገሬን በፍጹም ንቅንቅ እንዳይለወጥብኝ የሚያደርግ አምላክ አለኝ ምክንያቱም አምላኬ የጸና አምላክ ስለሆነ ክብር ለእግዚአብሔር ለአምላካችን ይሁን እናንተ እስቲ ይሁት በህይወታችሁ ስንት ጊዜ ነው አንዳንድ ነገሮች ገጥመው የሚያውቁት ወገኖች ሆይ በጓደኞች መካከል ባለን ህይወት ስንት ነገር ነው መካካድ በህይወታችን ውስጥ ገጥመው የሚያውቀው የሰዎች ፊት ተለውጦብን ያውቃል ወገኖች ሆይ የምንወዳቸው ሰዎች ፊታቸውን አዝሮብን እኮ ያውቃሉ ተስፋ የገቡልን ሰዎች ተስፋቸውን አጥፈው እኮ እናውቃለን የሚወዱን ሰዎች ሁሉ አንድ ወቅት ላይ እንደማያውቁን ሁሉ የሆኑበትን ጊዜ ማሰብ እንችላለን በቢዝነስም ደግሞ ስንመለከት ሰዎች እኮ በብዙ ቢዝነስ በጋራ ይሰራል ብዙ ጊዜና በእምነት ነው የሚሰራው አንዳንዱ ነገር ምንም እንኳን በህግ በኩል የሆነ ማሰሪያ የሚደረግለት ነገር ቢኖረው በአብዛኛው ግን ይሄ ትረስት መደራረጉ ከፍ ያለ ነው ግን መካካዱን አስተውላችሁታል ወገኖች ሆይ ሰው በቃሉ አይኖርም ሰው አደርጋለሁ ያለውን አያደርግም ሰው ፈጽማለሁ ብሎ ተገዝቶ ያደርገው ነገር አያደርግም ነገር ግን እግዚአብሔር ታማኝ አምላክ ነው ክብር ለጌታ ይሁን እግዚአብሔር ግን የማይለወጥ አምላክ ነው ዘኍልቍ 23:19 ላይ ቁጥር 18 ላይ በለዓም ነው ለባላቅ እንደዚህ ያለው አይታችሁት እንደሆነ ባላቅ ሆይ አለው ተነሳ ስማ አለው ሐሰትን ይናገር ዘንድ እግዚአብሔር የሰው ልጅ አይደለምና ይጸጸትም ዘንድ የሰው ልጅ አይደለም እርሱ ያለውን አያደርግምን የተናገረውንስ አይፈጽምምን ብሎ አለው ሐሰተኛ ትንቢትን ተናገርልኝ በኪዳኑ ሕዝብ ላይ ብሎ ባላቅ በጣም ባስቸገረው ጊዜ በለዓም የተናገረው ንግግር ነው እግዚአብሔር ሐሰትን ይናገር ዘንድ እሱ ሰው አይደለም ኦሬዲ እስራኤል የተባረከ ሕዝብ ነው ቀድሞ ተባርኳል አሁን በበለዓም ንግርት እስራኤል ሊረገም አይችልም ኦሬዲ የተባረከ ሕዝብ ስለሆነ ስለዚህ እግዚአብሔር ያን ሐሳብ ሊቀይረው አይችልም ያንን ሐሳብ ፈጽሞ እግዚአብሔር አይቀይረውም እስራኤል ቢበድል ቢያጠፋ ባጠፋው ጥፋት ዋጋ ይከፍላል እንጂ ወገኖች ሆይ እግዚአብሔር ሐሳቡን አይቀይርም ስለዚህ በለዓም እንዲህ አለ እግዚአብሔር ይዋሽ ዘንድ ይጸጸትም ዘንድ ሰው አይደለም አለ የተናገረውን ያንን ያደርገዋል አለ ሰው ነው የተናገረውን የማይፈጽመው ወገኖች ሆይ እግዚአብሔር ምን ብሏቸዋል ምን ተናግሯቸዋል ምን እየጠበቃችሁ ነው ተስፋ አርጋችሁ በእግዚአብሔር በአለቱ ላይ ቆማችሁ ምንድነው የምትጠብቁት እግዚአብሔር በእውነት የሚቀየር አምላክ አለ ሐሳቡን እግዚአብሔር አልቀየረም እያልኳችሁ ነው በርግጥ ከእግዚአብሔር ይሁን እንጂ ሐሳብ የራሳችንና የሰው ሐሳብ አይሁን እንጂ እግዚአብሔር የተናገረው ሐሳብ ላይ ቆመን ካለን ይቆይ እንጂ ወገኔ እግዚአብሔር ሐሳቡን አልቀየረብህም የፈለገ ዘመን ይፍጅ እንጂ እግዚአብሔር ያደርሳል እንደርሳለን ወገኖች ሆይ ዘመን ሊፈጅ ይችላል ምክንያቱም የኛ አቆጣጠርና የእግዚአብሔር አቆጣጠር አንድ ላይ ሆነ ይችላል ወገኔ እዛ እስከምትደርስ ድረስ እንኳን አትራብም አትጠማም አትጎሳቆልም ለመሰለ እግዚአብሔር
እንትንን ምንድነው አስከሬንን ማሻገር የእግዚአብሔር ልማድ አይደለም። ሕያዋንን ያሻግራል እግዚአብሔር። ብርቶችን ያሻግራል እግዚአብሔር። ቃል ያለባቸውን ሰዎች ያሻግራል። ቃል ብቻ ይኑርህ ወገኔ ሆይ፣ እግዚአብሔር ብቻ ይናገርብህ። መድረስ አይቀርም። አሁን ያለህበትን አትይ እያልኩ ነው። አሁን ያለሽበትን አትይ። ቃሉ ላይ ተደግፈሽ ቁሚ። ኪዳኑ ላይ ተደግፈ ቁም። እግዚአብሔር በለዓም እንዳለ ይዋሽ ዘንድ ሰው አይደለም። እግዚአብሔር ያለውን የማያደርግ አምላክ አይደለም። ብዙ ጊዜ አሳፍሮን ያውቃል። ከዚህ በኋላም ገና ብዙ እግዚአብሔር የተናገራቸውን ነገር የሚፈጽምላችሁ ሰዎች አላችሁ። የምትገረሙ ሰዎች አላችሁ። ለእግዚአብሔር ብዙ ምስጋናና እልልታን የምታስገቡ ሰዎች አላችሁ። ዛሬ እግዚአብሔር እንደዚህ ነው የሚለኝ፣ I will never change፣ በፍጹም አልቀየርም እያለን ነው እግዚአብሔር። ዛሬ ለአንድ ሰው መልእክት ይሆናል። ጸንተህ ቁም ወገኔ። ባለህበት ቦታ ላይ ቁምና እግዚአብሔርን ጠብቅ። የምታደርገውን ነገር አድርግ፣ አገልግል። ዝም ብለህ ያ አንተና እግዚአብሔር የምታውቁት ጉዳይ፣ ያ እግዚአብሔር የገባውን ኪዳን እግዚአብሔር ይፈጽምልሃል። ተቀይሮ አይደለም እግዚአብሔር፣ ተለውጦብህ አይደለም እግዚአብሔር። በፍጹም እግዚአብሔር አሁን ባደረግነው ስህተት እንኳን ተጸጽቶብን አያውቅም። ነገር ግን እግዚአብሔር የምሕረት አምላክ ነው። በምሕረቱ እግዚአብሔር፣ በቸርነቱ እግዚአብሔር ተጸጽቶ አያውቅም። ለምን ማርኩት እንኳን አይለንም እግዚአብሔር። ለምን ይቅር አልኳቸው ብሎ አይለንም እግዚአብሔር። ወገኖች ሆይ እግዚአብሔር የአንድ ጊዜ የሁለተኛ ጊዜ እድል ብቻ ሰጪ አምላክ አይደለም። የብዙ ሺህ እድል ሰጪ አምላክ ነው። እድል እየሰጠ ያደርሳል። ስለዚህ እግዚአብሔር አይቀየርም እያልኳችሁ ነው። ክብር ለጌታ ለአምላካችን ይሁን። ሁላችንም በህይወታችን ይሄን ነገር ማየት እንችላለን። እንግዲህ እግዚአብሔር አይለወጥም ስንል ቃሉ አይለወጥም ነው ብያችኋለሁ ቅድም። እንደገና ሌላ ቃል ልስጣችሁ። መዝሙር 119:89 ላይ እንዲህ ይላል፣ እግዚአብሔር ሆይ ቃልህ በሰማይ ጸንቶ ይኖራል ይላል። ክብር ለጌታ ይሁን። የእግዚአብሔር ቃል የጸና ግንብ ነው። ጻድቅ ወደሱ ሮጦ ከፍ ከፍ ይላል ይላል የእግዚአብሔር ቃል። በፍጹም ወገኖች በቃሉ ላይ ነው የምንቆመው። ብልጽግናችን በእግዚአብሔር ቃል ላይ ነው ያለው። ጤንነታችን በቃሉ ላይ ነው ያለው። ሰላማችን በቃሉ ላይ ነው ያለው። በተስፋው ላይ ነው ያለው ወገኔ። እግዚአብሔር ቃሉን አይቀየርብህም፣ አይለውጠውም። ስለዚህ እግዚአብሔር በፍጹም የተሳሳተ ነገርን አይናገርም። ምንም አይነት ነገር ከተናገረ በኋላ ይቅርታን አይጠይቅም እግዚአብሔር። ክብር ለጌታ ይሁን። ይቅርታን አይጠይቅም፣ አይጸጸትም እግዚአብሔር። የተናገረው ነገር ሁሉ የጽድቅ ንግግር እንደሆነ እግዚአብሔር ስለሚያውቅ ኢሳይያስ 40:8 ላይ ሳሩ ይደርቃል፣ አበባው ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። ክብር ለጌታ ይሁን። በቃሉ ላይ ቁም የእግዚአብሔር ሰው። ሁለተኛው እግዚአብሔር እቅዱን አይቀይርም። መዝሙር 33:11 ምንድነው እግዚአብሔር ያቀደልህ? እቅዱን አይቀይርም እግዚአብሔር። መዝሙር 33:11 ላይ እንዲህ ይላል፣ የእግዚአብሔር ሐሳብ ግን ለዘላለም ይጸናል ይላል። ወገኖቼ ሆይ ቃሉም ይጸናል፣ እቅዱም ሐሳቡም ይጸናል። የልቡ ሐሳብ ለትውልድ ሁሉ ነውና ይላል፣ ይጸናል። ኤርምያስ 29:11 ላይ ስለ ቃሉ ሲናገር ትልቅ ተስፋ ነው። ፍጻሜና የሰላም ሐሳብ፣ ፍጻሜና ተስፋ ያለው ሐሳብ ነው። የኔ እቅድ መከራ ያለበት እቅድ አይደለም፣ የመከራ አይደለም እያለ ይናገራል። እሱ ማየት ትችላላችሁ። ዕብራውያን 6:17-18 እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ የፈለገ አምላክ እንደሆነ እዛም ላይ ይናገራል። በመሐላ አጽንቶታል ይላል። ክብር ለጌታ ይሁን። እግዚአብሔር ከቶ ሊዋሽ አይችልም ይላል እዚህም ስፍራ ላይ። ክብር ለእግዚአብሔር ለአምላካችን። ሶስተኛው እግዚአብሔር ዕውቀቱን አይቀየርም። የእግዚአብሔር ዕውቀት አይቀየርም። የሐዋርያት ሥራ ምዕራፍ 15:18 ላይ እንደዚሁ ይሄንን ሐሳብ ይናገራል። ከጥንት ጀምሮ የታወቁ እንደሆኑ ይናገራል። ከዚያም በኋላ ይላል ቁጥር 16 ላይ በኋላ እመለሳለሁ፣ የፈረሰውንም የዳዊትን ግንብ ቤት እገነባዋለሁ፣ ይኸውም የቀሩት ሰዎች ጌታን እንዲፈልጉ ስሜን የሚሸከሙ አሕዛብም እንዲሰኙ ነው። እነዚህን ያደረገ ጌታ እንዲህ ይላል እያለ ይናገራል። የእግዚአብሔር ዕውቀት በፍጹም አይለወጥም፣ አይጨምርም፣ አይቀንስም። የእግዚአብሔር ዕውቀት እርሱ ሁሉ ነገር አስቀድሞ ያውቃል። ክብር ለጌታ ይሁን። እግዚአብሔር በፍጹም ለማድረግ የፈለገውን ነገር አይረሳም። ዕውቀቱ ፍጹም ነው፣ የጸና ነው። ወገኖቼ ሆይ እግዚአብሔር መልካም አምላክ ነውና ዛሬ ይሄን ነገር ለአጠቃላይ ልንገራችሁ። እግዚአብሔር ሐሳቡን ቀይሮብኛል፣ የእግዚአብሔር ቃል ተነግሮብኝ ነበር አልሰራብኝም የሚል ሰዎች ካለን እግዚአብሔር በፍጹም ቃሉን አይቀይርም። እግዚአብሔር አይዋሸንም። እግዚአብሔር ደግሞ አይጸጸትም። የእግዚአብሔር ዕውቀት ፍጹም ዕውቀት ነው። ወገኖቼ ሆይ እግዚአብሔር የማይለወጥ አምላክ ነው ልላችሁ ነው። ክብር ለጌታ ይሁን። ስለዚህ ባለንበት ጸንተን እንኑር። የማይለወጥ አምላክ አለን። አደገኛ አሰሪ አይደለም እግዚአብሔር። አሰሪዎቻችን ብዙ ጊዜ ፊታቸውን ቀይረዋል፣ ፊታቸውን ለውጠዋል፣ ምንዳዎቻችንን ቀያይረውብናል። ወገኖቼ ሆይ ሐሳባቸውን ቀይረዋል። ድንገት ከስራ እንድንወጣና በቃ እንድንቸገር ሁሉ በቃ አድርገው ሊሆን ይችላል። አምላክ ግን አይቀየርም።
እግዚአብሔር ግን ፈጽሞ የማይቀየር አምላክ ነው። ስለዚህ ወገኖች ሆይ በጌታ በኢየሱስም ዛሬ እንግዲህ እግዚአብሔር በዚህ በማይለወጥ ማንነቱ በእኛም ሊገለጥልን ወዷል። ክብር ለጌታ ይሁን። ዛሬ አንድ ሰው እንደተጽናና ተስፋ አደርጋለሁ። እግዚአብሔር ይባረክ። የሚቀጥሉት ሳምንታት እመጣለሁ። እንግዲህ የበዓል ሳምንት ነው። አሁን ይሄ የታህሳስ ወር የበዓል ወር ነው፣ የልደት በዓል ነው። በሚቀጥሉት ሳምንታት ተከታታይ እንግዳ ጋብዤላችኋለሁ። ስለ ልደቱ በደንብ ማወቅ ያለብንን ነገር እንድናቅ የሚያስተምር አስተማሪን አምጥቻለሁ። ከሱ ጋር አብረን ጊዜ እንወስዳለን። አደራ እምላችሁ ፈጽሞ እንዳያመልጣችሁ። ተከታታይ ነው። በጣም መሰረታዊ የሆነ ልደትን ስናከብር የኢየሱስ ክርስቶስ ልደት ከደህንነት ጋር ተያይዞ ስናከብር ፋውንዴሽን ነው። ይሄ መሰረት ስለሆነ በእውነት ነው የምላችሁ አንዳችንም እንዳያመልጠን ይሄን ነገር በደንብ መስማት አለብን ብዬ አስባለሁና የሚቀጥለው ሳምንት የበዓል ዝግጅት ይዤ እመጣለሁ። ተባረኩልኝ። ወዳችኋለሁ። ስልክ ደውሉልኝ። እስካሁን ስላደረጋችሁት ማበረታታትና ኢንካሬጅመንት እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። ተባረኩ።